ነገር አድርገ ነው ሳይሆን አይንሽ የፈጠረው ነው ትለኛለህ። አሁን ሰይጣን በጣም እንደሚወደው ይገባል። ችግርሽን አለማወቅ ስለሚረብሽኝ ነው። ችግርሽን ለራስሽ ተወጥሽ። የሆንኩትን ማውቁ ላንተ ጭንቀት ብቻ ነው የሚተርፍክ። እማዬ እባክሽ ተይኝ። እኔ እኮ እንጀራ እናትሽ ነኝ። ስላልወለድኩሽ አንቺ ጉዳይ ያሳስበኝ። እኔም ደስ ይናፍቀኛለሽ ብንሄድ ደስ ይለኛል። አንቺ የምታውቂው መስፍን ግን እንደዚህ አይነት ሰው እንዳለ ነው ውስጥሽ ጠንቅቆ ያውቀዋል። ወጣክ ወሬኛ። እንደዚህ አይነት ህግ እንዳለ ሳቅ ከመንግስት ጋር ጸብ ፈጥር ነበር። ወሬኛ። ይልቅ አንድ ጥያቄ ልጠይቅ ነበር የፈለግኩ። ምንድነው እሱ? ኤልያስ የሚባለው ልጅ ላገኘው ፈልጋለሁ። በደሉ ሳያሳስባችሁ ሀና ከእናንተ መራቁ አሳስባችሁ አይደል? ልጁ እኮ እብድ ነው። ሀናን የሆነ ነገር ቢያረጋትስ? ምን ማለት ነው እሱ? ከምንም በፊት የሰው ልጅ ይቀድማል። እናንተ አባቴ ድረስ ልቡ የሚወደኝ እንጂ ግማሽ ልቡ ለኔ ሰጥቶ ግማሽ ልቡን ደግሞ ትናንት ላይ የተከለ ግማሽ ሰው አልፈልግም። አልገባኝም። ምን እያልሽ ነው ድንብላል? አላውቅም፣ ግን ደግሞ እራሷ ናት እንሂድ ያለችኝ። እኔ በጭራሽ ይሄን አላምንም። ለምንድን ነው የማታምኚው? እውነት ሀና እዝራን ጥላልኝ ልትሄድ ነው? እንደዛ መሆን ሀና ወሰነች ወደ ደሴ ከኤልያስ ጋር ለመግባት። ሀናና ጽዮንም ተቀጣጥረው ጽዮንን አንገቷን አነቀቻት። የተናደደችባትን ምክንያት ኤልያስን ከደሴ ድረስ አስመጥታ እዚህ ላይ ችግር ላይ ስለጣለችውና አሁን ላይ ኤልያስ በእሷ ምክንያት ነው እንደዚህ ሆነው ባትጠራው ኑሮ እንደዚህ አይሆንም በማለት በጣም ተናዳ ስለነበረ ኤልያስ ደግሞ ማናው እዚህ ድረስ እንድትመጣ ያደረገ ማነው ሌላ ፍቅረኛ እንዳያዝኩስ የነገረ ስትለው ጽዮን ናት ብሎ ነግሯት ነበር ለሀና። ታዲያ ዛሬ ላይ ሀና ጉሮሮዋን አንቃታለች። ታዲያ ምን ይሁን ብለሽ ነው ኤልያስን ነግረሽ እዚህ ድረስ ያስመጣሽው በማለት ስጠይቃት ታዲያ ኢዝራን ስትወስጅብኝ ዝም ማለት ነበረብኝ ወይ? ስለዚህ ለዛን የጠራሁት በማለት ዜና ጣጥፌ የማይሽ ይመስልሻል ወይ በማለት ትናገራታለች። ጽዮንም ታዲያ በጣም ትልቅ ስህተት ነው የሰራሽው ስላሽ ነው እንጂ ኢዝራን ከኔ አትወስጂውም። ኢዝራ ደግሞ እኔን ያፈቅረኛል። ስለዚህ ከኔ ልትለየው አትችም በምንም አይነት መንገድ በማለት ብዙ ነገር ተናግራታለች ለጽዮንም። ጽዮንም ታዲያ በንዴት እናያለን በመባባል ተዛዝተዋል። ሸምቹ ደግሞ እርግብን ሊጠይቃት ወደ እስር ቤት ይሄዳል። ነገር ግን ባለፈው ሲናገር እርግብን እንደጠላትና እንደማይወዳት ነበር የተናገረው። ግን ደግሞ አሁን ላይ ፍቅሩ እያስጨነቀውና ውስጡ እየተጨነቀ ማንኛውን እንደሚያፈቅር ስለዚህ ወደ እርግብ ጋር ሄዶ ነበረ። እርግብም ታዲያ በጣም ደስ ይላታል። ምክንያቱም ድጋሚ ሲመጣ በቃ ይቅርታ እንዳደረገላት ሆኖ ነው የተሰማት። ነገር ግን ታዲያ ይቅርታ አድርግልኝ፣ እኔ እንድጸጸት ነው ያደረግከኝ፣ ያን ሁሉ ነገር በድዬህ አንተ ግን እየመጣት ጠይቀኛለህ በማለት በይቅርታም ጠይቀዋለች። እሱም ግን ይቅርታ ብሎ ለሆነው ነገር ሁሉ ለተናገርኩሽ ይቅርታ አድርግልኝ፣ እኔ ከዚህ እንድትወጭ ነው የምፈልገው በሰላም በማለትም ነግሯታል። እርግብ ታዲያ በጣም ደስ ብሏታል። አሁንም ቢሆን ያፈቀራትና የሚወዳት መስሏት ታዲያ ለጓደኛዋ ሜሮን ገብታ ትነግራታለች። አንቺን ሳይ ወደ ኋላ ይመልሰኛል በማለት ነገረኝ። አሁንም ይወደኛል ማለት ነው፣ እኔም ወደዋለሁ እኮ በማለት ለሜሮን እየነገረቻት ነበር። አኔ ደግሞ ወደ ደሴ ኤላን ይዛ የምትሄድበት ምክንያት እንሄድ ሲሉት አልሄድም እዚህ ነው የምኖረው ስላለ አሁን ላይ ታዲያ ጥሩ ስሜት ላይ ስላልሆነ ጤናው በጣም አሳሳቢ ስለሆነ ይዛ ሄዳ ጸበል ለማስገባት ነው። ሆኖም ግን ኤልያስን ስትጠይቀው እሱም አንቺ ያለሽበት ቦታ በጣም ነው ደስ የሚለኝ፣ የትም ቢሆን አብሬሽ ሄዳለሁ በማለት ደስ ብሎት እንደሚሄድም ደግሞ ወስነዋል። ታዲያ ሰላምዬ ደግሞ ስትነግራት እናትና አባታችን እንደዚህ ሁኔታ ላይ ሆነው እንዴት ነው አንቺ ወደ ደስ የምትሄጁ በማለት በጣም ከፍቷታል። ታዲያ የእነሱ መጣላት እኮ አዲስ አይደለም፣ መልሰው ደግሞ ይታረቃሉ በማለትም ትመልሳለች ሀና። ሰላም ግን በጣም ከፍቷታል ስለመሄድ። ታዲያ አባዬ እንደሆነ ከዚህ ቀደምም ውጭ ቆይቶ ነው የመጣው፣ አሁንም ደግሞ ምንም አዲስ ነገር የተፈጠረ ነገር የለም ይታረቃሉ በማለት ነገሩን ቀለል አድርገዋለች ሀና። ሰላምዬ ግን ይሄንን ነገር እንዲሆንላት አልፈለገችም። ሀናም ቢሆን ቤተሰቧ እንዲለያዩ አትፈልግም። ሀና በተለይ እንድትሄድ አትፈልግም። ታዲያ ሀና ደሴ ሄጄ ጸበል አስገብቼው
በሆነ ነገር አረሳስቼ ወደዚህ መለሳለሁኝ በማለት እዚህ ከቆየ ጥሩ አይመጣም፣ መሄድ የግድ አለብኝ በማለት ወስናለች። ሰላምዬ ደግሞ እንድትሄድ በጭራሽ አትፈልግም። ያኔ ትንሽ ሆኜ ማስቆም አልችልም፣ አሁን ግን ማስቆም እችላለሁ፣ ሀና እንዳትሄድ ማድረግ እችላለሁ በማለት ታዲያ ሰላምንንም ልታሳምናት አልቻለችም ሀና። ጆሮ ደግሞ ኤልያስን ሲያገኘው መንገድ ላይ ስለ ደሴው አብረው ሀና ጋር እንደሚሄዱ ሲነግረው ከፍቶታል። ታዲያ የሰማውን ከኤልያስ ስለነበረ ኤልያስ በጣም ደስ ብሎታል። ነገር ግን ጆሮ ደስ ቢለው እንኳን ከኔ መራቅ የለባትም የሚለውን ነገር አይምሮ ሊቀበል አልቻለውም። እንዴት ሲለውም አብረን በቃ እንሂድ ብላኛለች፣ እንሂድም ያለችኝ ሀና ናት፣ ወስናለች በማለት ይነግረዋል። ጆሮ ግን በጣም ከፍቶ ከኔ እንድትርቅ አልፈልግም፣ ምንም ያክል አብሬያት ባልሆን እንኳን ከኔ እንድትርቅ አልፈልግም፣ ወዳታለሁ፣ ትናፍቀኛለች በማለት ውስጡ ተረብሿል። ሲሆንም እንግዲህ ሀና ስለተናገረቻት እውነቱን ስላወቀችባት በጣም ተናዳ መጠጥ ቤት ገብታ እየጠጣች ነበረ። ኢዝራም ይመጣና ታዲያ እውነቱን ንገሪኝ፣ ልጁ አብዷል አላልሽኝም ወይ? ግን ደግሞ የዛን ቀን ስትወስጅኝ አላበደም፣ ያው ደህና ሰው ነው በማለት አንቺ ግን እየቀለሽብኝ ነው ወይ በማለት ጽዮንን ያፋጥጣታል። ታዲያ እኔም ማቀው ነገር የለም፣ እኔም ማቀው እንዳበደ ነው። አሁን ግን ደህና ሆኖ ይዛለት አይተነዋል እንዳየኸው። ጓደኛው ደግሞ ምንም እንዲታወቅበት አይፈልግም በማለት ታዲያ ከጓደኛው ጋርስ ምንድን ነው ያወራሽው ብሎ ቢጠይቃት እንኳን ልትነግረው አልቻለችም። ታዲያ ጎን ሆኖ ለማጣራት እየወሰን ይፈልጓል ይስራ ያለውን ነገር ለማወቅ። ታዲያ ነገሩ ሁሉ እንዲታወቅባት አልፈለገችም። ተንኮሏ ውስጥ ለውስጥ ለመሄድ ነበር የፈለገችው። አሁን ግልጽ ስለወጣባት በጣም ተናዳ አንተም ጠጣ፣ የሚያናድድን ነገር እኮ በመጠጥ መደበቅ ትችላለህ በማለት ነበር የጋበዘችው። እሱም ደግሞ ግን መጠጥ እንደማይፈልግና በመጠጥም ችግሩን መፍታት እንደማይፈልግ ነግሯት ብሎም ጥሏት ይሄዳል። አሁን ላይ ደግሞ ቻምቹ ሁለቱንም ግራ በመጋባት ማንኛዋን እንደሚወድ ባይታወቅም ደግሞም አጥር ዘሎ ወደ ድንብላል ጋር ከኩሽና ውስጥ ይገባል። ታዲያ ቀደም ብላ ሀናም እንደናፈቃትና ደግሞም ግን ማግኘት እንደማትፈልግ እሱ ያችን እርግብን ነው የሚያፈቅረው በማለት ነበረ ለሀና የነገረቻት። ደግሞ ማስታወስና ከሱ ጋር መሆን አልፈልግም። እንግዲህ ደግሞ ቻምቹም ስለናፈቀችው በአጥር ዘሎ ኩሽና ድረስ መጥቶ ሊያገኛት ሞክሯል። ነገር ግን በቃ እኔን አትወደኝም ማለት ምን ልሰራ መጣህ በማለት ከፍቷት ገፍትራ ማስወጥተዋለች። እሱ ግን ናፍቃው በጣም እንደናፈቀችውና በአጥርም ዘሎ እንደገባ ነው የነገራት። ታምቹ እንግዲህ ሁለቱንም ወዳችኋለሁ እያለ ግራ ተጋብቶ ይችንም ትናፍቀዋለች፣ እርግብንም ትናፍቀዋለች። ድንብላል ታዲያ ሁለት ልብ ይዘህ እኔ ጋር አትምጣ፣ ታንተን ጋር መሆን አልችልም፣ አንተ እርግብን ትወዳታለህ፣ ስለዚህ እኔ ጋር ምን ትሰራለህ በማለት ነበር እያለቀሰችም ገፍትራ ያስወጣችሁ ከኩሽና። ቻምቹ ደግሞ እንግዲህ በሀሳብ ሁለቱንም ስላፈቀረ ማንኛዋን ልተው ማንኛዋን ስለወድ ላግባ ነው መሰለኝ በሀሳብ ጭልጥ ብሎ ነበረ ከኤላ ጋር ቁጭ ብሎ። ኤላም ታዲያ ምን ሆነህ ነው እንደዚህ በሀሳብ ጭልጥ ያልከው? ገና ካሁኑ እንደዚህ አትሆን በማለት ስለ እብደትም ቢሆን እያመከረው እና እንደዚህ አትሁን በማለት ቻምቹ ታዲያ እየቀለደ 8ኛው ሺህ ደርሷል። ቻምቹ ታዲያ ለጆሮም እየነገረው ነበረ 8ኛው ሺህ ደርሷል። ኤላ ስለ ፍቅር እየመከረ ነበረ እንዳታብድም በማለት ታዲያ እሱ ስላለህ ነው ወይ እንዳታብድ ስላለህ ነው ወይ 8ኛው ሺህ የደረሰው በማለት ታዲያ ቻምቹና ጆሮ በጣም ይሰድበዋል። ሁለቱም ይጣላሉ። ነገር ግን ልማዳቸው ነው መጣላትና እንግዲህ ጥሎቱን ጆሮ ይሄዳል። ሰላምዬ ደግሞ ለሀና መፍትሄ ማግኘት አለብኝ በማለት በጭንቀት ውስጥ ትገኛለች። ዝም ብያ ላያትም ወደ ደሴ ስትሄድ ላትመለስም እኮ ትችላለች በማለት ለጆሮም ትነግረዋለች። ሄዳ ጆሮ ታዲያ ብትሄድ ምን ችግር አለው ሀገሩ አይደለም ወይ ያደገችበት በማለት ነበር የመለሰላት። ታዲያ
ምንም መፍትሄ ስላልሰጣት እናንተ ለራሳችሁ ነው የምታስቀድሙት። ልጁ የትም ሲያብድ ምንም አልመሰለሽም አይደል በማለትም ነበር ጥሏት የሄደው። ታዲያ ታሱም መላ ስላላገኘች ግዴታ ሀናን የሚያስቀር ነገር መፈለግ አለብኝ ብላ ወስና ለይስራ ታዲያ መጀመሪያ ላይ ሀሴት ከቤት ስለወጣች ነው እኔ ላይ ብዙ ችግር ደርሶብኛል፣ እናቴም ረስታኛለች። አሁን ታዲያ ሀሴት እንደ ሀሴት ወጣ መሄድ የለባትም። ሀና የዚህ ቤት ልጅ ናት፣ ስለዚህ መሄድ የለባትም። እሷን የሚያስቀር ነገር መፈለግ አለብኝ በማለት ነበር በሀሳቧ። አዎ መፈለግ አለብኝ፣ ምክንያቱም ያኔ ብዙ ችግርና መከራዎች አሳልፈናል። አሁን ላይ ግን እሷን የሚያስቀር ነገር መወሰን ማድረግ እችላለሁ በማለት ወሰነችው። ግን ደግሞ ከዚህ ቤት መውጣት የለብሽም፣ ግን ደግሞ እውነቱን ስለተናገርኩ በጣም ይቅርታ አድርጊልኝ ለአንቺ ብዬ ነው በማለት እያለቀሰ ጭምር ነበረ። ለራሷን እየተጸጸተችም ግን ደግሞ ሀና እንድትሄድ ስላልፈለገች ማድረግ እንዳለባት የወሰነችው። ታዲያ ይስራንም አግኝታ መናገር እንዳለባት እውነቱን ራሷን በራሷ እያሰበችና እየተጨነቀች እያለቀሰችም ነበረ። ታዲያ ሰላምዬም እንግዲህ ለኢስራ ስልክ ትደውልለታለች። ሁሉንም ያለውን ነገር ከኤልያስ ጋርም ደሴ ድረስ እንደምትሄድ እውነቱን ትነግረዋለች። ግን ደግሞ መሄድ እንደሌለባት መወሰን አለብኝ ባለችው ነገር እሷ እንዳታውቅ ስለፈለገች ለእሷም እንዳትነግራት፣ ነገር ግን ሁሉንም ነገር ነግራው ተገናኝታችሁን በአካል እንድታወሩ ነው የምፈልገው በማለት ለይስራ ነግረዋለች። ታዲያ በአካልም ተገናኝተው ሀናና ኢስራ መሄዷንስ አወቅኩ የልትሄጅ ነው በማለትም ሲጠይቃት ማን ነገረህ? ማን ነው ደግሞ ምላሰ ረጅም በማለት ተናግራለች። ታዲያ ሆኖም እውነት ነው ማለት ነው ሲላት፣ አዎ ግን ደግሞ ያው ሄዳ እንደምትመለስ ስትነግረው አንቺ ከሄድሽ አብሬሽ ሄዳለሁ፣ መሄድ የለብሽም በቃ በማለት ውሳኔ ይሰጣታል። አንቺ የምትሄጅ ከሆነ አብረን እንሄዳለን፣ ነገር ግን እማትሄጂ ጥለሽኝ የምትሄጂ ከሆነ ይስራን አታገኙም ድጋሚ በማለትም ነበረ የነገር። ታዲያ አንተ መሄድ የለብህም፣ አንተ አስፈላጊ ቦታ ላይ ቢሆን አብሬህን ነበር፣ ነገር ግን አሁን ላይ አንተ መሄድ የለብህም፣ እኔው ራሴ ብቻ ነኝ ሄጅ የምመለሰው በማለት ድርቅ ብላ አትሄድም ብለዋለች። ታዲያ ወደ ደሴ ወይም አብሬሽ ሄዳለሁ ወይም እንዳትሄድ አለበለዛ ሁለት አማራጭ ይሰጣታል። ከደሴ ስትመለሺ ከሄሽ ይስራን አታገኙም፣ ነገር ግን አብሬሽ መሄድ አለብኝ በማለት ጥሏት ይሄዳል። እናም ታዲያ ግራ በመጋባት ምን ሆኖ ነው ታዲያ ሁኔታው ሁሉ ግራ አጋብቷት ነበር። ታዲያ አሁን ላይ ይስራም ያሳዝናል፣ በእሷ ፍቅር እየተሰቃየ ነው ያለው። ሀና ደግሞ እውነቱን መናገር እንኳን አልፈለገችም። ነገር ግን አሁን ላይ ኤልያስ በጣም ደስተኛ ሆኗል ከእሷ ጋር አብሮ ስለሚሄድ። ሲሆንም ታዲያ ብሪስ ልሰጠውም ወደ ኤልያስ ሄዳ ነበረ። ይዘህልኝ ሂድ በቃ ደግሞ አንዳንድ ነገር ቢቸግርህ ብላ ብር ልሰጠው እኔ በገንዘብ አልገዛትም ሀናን፣ እሷ ናት ራሷ ይዛኝ የምትሄደው በማለት ብሩንም አልተቀበላትም። ጽዮን ግን በደስታ ቶሎ ብለህ ይዘህልኝ ሂድ በማለት ለኤልያስ እየነገረችው ነበረ። ታዲያ ቸምቹና ጆሮም እያዩት ነበረ፣ እዛው አጠገቡም ነበሩ። ታዲያ ባንም ሆነ በሌላ በኩል እቅዳችን ተሳክቶልናል ማለት ነው። በዚች በአጭር ጊዜ ውስጥ ቶሎ ብለህ ይዘህልኝ ሂድ፣ ምንም ብትፈልግ አደርግልሃለሁ በማለት ነበር የነገረችው። እሱ ደግሞ ያንቺን ገንዘብ ሆነ ያንቺን እርዳታ ምንም አይነት ነገር አልፈልግም፣ እኔ ሀናን ስለማፈቅራት እንጂ የዚህን ያክል ክፉ ሆኜ አይደለም እና ያንቺንም ገንዘብ ፈልጌ አይደለም በማለት ለእሷም ተናግሯት ተለያይተዋል። ታዲያ ቸምቹና ጆሮም እየቀለዱበት ነበረ። በዛ አጋጣሚ ቪዲዮ እንግዲህ እዚህ ላይ አብቅቷል። ታዲያ ቀጣይ ምን ይፈጠር የሚለውን አብረን እናያለን። ሌላ ቪዲዮ ይዘን እስከምንገናኝ መልካም ቆይታ። በያላችሁበት ሰላም ሆኑልኝ ወገኖቼ። ላይክ እና ሰብስክራይብን አትርሱኝ፣ አበረታቱኝ እያልኩኝ በዚሁ ሰናበታችኋለሁ። ሀና ደሴ ሄዳ እውነት ወይ ትመለሳለች ወይ አትመለስ የሚለውን እንግዲህ የሚቀጥለው እናያለን። ጆሮና ኢስራ ግን ይስራም ሆነ ጆሮ እንግዲህ ሀና እንድትርቃቸው አይፈልጉም። ነገር ግን ከይስራ ጋራ የመጨረሻ ሊሆን ይችላል። ሀንቾ
ለማንኛውም ቀጣዩን አብረን እናያለን። ባይ